ጽጌን በፈቃድ አንድ ሰው መጾም ከጀመረ በኋላ በየዓመቱ መጾም አለበት ወይ? ጥሪ ሲጠራ እበላለሁ ጥሪ ከሌለ ደግሞ እጾማለሁ ብሎ ነገር የለም። የእመቤታችን ቅድስት ድንግል ማርያም ስዕል አድኅኖ ሲዞር የቅዱስ ጊዮርጊስ ስዕል አብሮ የሚዞርበት ምክንያት ብታስረዱኝ። ኦፍጠነ ረድኤትን ሳይጸልይ ሳይደግም የቅዱስ ጊዮርጊስን መልክ ሳያነብ ከቤቱ የሚወጣ ኢትዮጵያዊ የለም። ቄደር የሚያስፈልጋት ልጅ ዲያቆን ማግባት ትችላለችን? ግን ይህንን ጥያቄ ስመልስ እኔ ፍርሃት አለኝ። አባቴን በጣም ነው የምጠላው። ንስሐ ገባው፣ ጥላቻዬ ግን ጭራሽ ጨመረ። ሰው እንኳን ሲጠይቀኝ ሞቷል ብዬ ነው የምናገረው። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላም፣ እንዴት ናችሁ? ዛሬ ለየት ባለ አቀራረብ ነው የመጣ ነው። እንደተለመደው አንድ መርሃ ግብር በዚህ በቀንዲል ሚዲያ ልማድና ክርስትና መርሃ ግብር ላይ ይለቀቃል። ከዛ በኋላ ያንን መርሃ ግብር በተመለከተ እናንተ ጥያቄዎቻችሁን ታስቀምጣላችሁ። ጥያቄዎቻችሁን ደግሞ ሰብስቦ የዚህ የቀንዲል ሚዲያ ባለቤትና ዋና ስራ አስኪያጅ ሊቀ ዲያቆናት ዘማሪ ቀዳሚ ጸጋ ከእኔ ጋር ቀርቦ ጥያቄውን እያነበበ ምላሽ የምንሰጥበት መርሃ ግብር ነው ይሄ መርሃ ግብር። አሁን ግን ወንድማችን ለተለየ አገልግሎት በተለይም በቀንዲል ሚዲያ ማለት ነው ከባህር ማዶ ስለሆነ ያለው እና ይመጣል ብለን ከጠበቅነው ሰዓት በስራዎች መደራረብ ምክንያት ከፍ ላለ ጊዜ እዛ ስለቆየ እሱ ሲመጣ ያለበትን የቆየበትን ወይም ያሳለፈውን ጊዜ ሪፖርት ያደርግልናል እንደተጠበቀ ሆኖ። አሁን ግን ከኔ ጋር እኔ ቀዳሚ ጸጋን ባልወክልም ነገር ግን መስዬ ጥያቄውን እያቀረብኩ ምላሹንም እኔ ለመስጠት ሞክራለሁ ማለት ነው። ስለዚህ በትዕግስት እንድትከታተሉን በትህትና እጠይቃለሁ። የዛሬው መርሃ ግብራችን ሁለት የተሰሩ መርሃ ግብሮችን በተመለከተ ያስቀመጫችሁትን ጥያቄና መልስ ይሆናል ማለት ነው። አንዱ ሶስቱ መስኮቶች ብለን በተለይ ስለ አገልግሎት ስለ ቤተ መቅደስ በስፋት ያቀረብንበት ላይ ነው። ሁለተኛው ደግሞ ወርሃ ጽጌን በተመለከተ ያቀረብንበት ነው። በእነዛ መርሃ ግብሮች ላይ ወይም በቀረቡ ትምህርቶች ላይ እናንተ የጠየቃችኋቸውን ጥያቄዎች ነው ዛሬ ይዘን የምንቀርበው ማለት ነው። ከዛ በፊት ግን በጣም በሚገርም መልኩ አንድ ሐሳብ ቀርቦ ነበረ። ጥያቄዎቻችን ይህንን መመለስ ማስረዳት ስላለብን ማለት ነው። በተለይ አቢባ በተባለ የፕሮፋይል ስም ላይ አዲስ ሲለቀቅ አይደርሰኝም ምን ላድርግ? ሁለት ሰዎች ናቸው እንደዚህ አይነት ጥያቄ የጠየቁት እና ምን ላድርግ የሚል ጥያቄ አስፍረውልናል። አዳዲስ የኛ የቀንዲል ሚዲያ መርሃ ግብሮች ሲተላለፉ የማይደርሳችሁ በሁለት ምክንያት ሊሆን ይችላል። አንደኛው ያው የዩቲዩብ ፎርማቱን በተከተለ መልኩ ሰብስክራይብ አድርጋችሁ ሼር አድርጋችሁ የደውል ምልክቷን መንካት ወይም መጫን ይኖርባቸዋል። ሁልጊዜም አዳዲስ መርሃ ግብሮች ሲዘጋጁ ወደ እናንተ ይደርሳል ማለት ነው። ሁለተኛው ምናልባትም ደግሞ እያለፋችሁ ሊሆን ይችላል እንጂ በዚህ ፎርማት የኮኔክሽን ችግር ከሌለ በስተቀር የኔትወርክ ችግር ከሌለ በስተቀር እንደሚደርሳችሁ እርግጠኛ ነን። ስለዚህ እንደተለመደው ለሌሎቹ ለማዳረስ ሼር በማድረግ ለሌሎቹ በማዳረስ ማለት ነው ወይም ደግሞ ቃለ እግዚአብሔር እንዲሰፋ የበኩላችሁን አስተዋጽኦ ለማድረግ እንደገና ደግሞ ዩቲዩብ በራሱ ብዙ ተመልካች ሲኖረው ራሱ ከፊት አምጥቶ ለሌሎቹ የማዳረሱን ስራ ስለሚሰራልን ሰብስክራይብ ማድረጉን እንዳትዘነጉ ለማሳሰብ እንወዳለን። ሐሳብ፣ አስተያየት፣ ጥያቄዎቻችሁን ደግሞ በማስቀመጥ በመጻፍ የበኩላችሁን አስተዋጽኦ ማድረግ ትችላላችሁ። ጥያቄዎቻችሁን ደግሞ ሰብስበን በዚህ መልኩ እንመልሳለን ማለት ነው። አሁን እንግዲህ በቀጥታ ወደ መጀመሪያው ጥያቄ እናልፋለን ማለት ነው። የመጀመሪያው ጥያቄ እግዚአብሔር እረኛዬ በሚል ስም የላኩልን
ቃልዮት ያሰማልን መምህራችን በእድሜ በጸጋ ይጠብቅልን። ወርሃ ጽጌን በተመለከተ አንድ ጥያቄ ነበረኝ። ጽጌን በፈቃድ አንድ ሰው መጾም ከጀመረ በኋላ በየዓመቱ መጾም አለበት ወይ? ወርሃ ጽጌን መጾም ከጀመረ በኋላ ማቆም አይቻልም፣ በየዓመቱ ሁሌም መጾም አለበት ሲሉ ሰምቼ ነው። እና ይሄ ስርዓተ ቤተ ክርስቲያን ነው ወይስ ልማድ ነው? መልስ ስለምትሰጡንና ስለምታስተምሩን እግዚአብሔር ይስጥልን ብለዋል ማለት ነው። የመጀመሪያው ጥያቄ እንደሰማችሁት በጣም የሚገርም ጥያቄ ነው። ግን ይህንን ጥያቄ ስመልስ እኔ ፍርሃት አለኝ። ምናልባትም ወርሃ ጽጌን በርትተው በጾም የሚያሳልፉ ሰዎች ስንፍና እንዳይጎበኛቸው እሰጋለሁ። የመጀመሪያው ለምንድን ነው ማቋረጥ የተፈለገው ነው? ወርሃ ጽጌን ማቋረጥ ይቻላል የሚለውን ጥያቄ ከመመለስ በፊት መጾሙ ጀምሮ ማቋረጥ ያስፈለገበት ምክንያት ምንድን ነው? ጾሙን እንደቀላል ተመልክተነው ነው? ከአዋጅ አጽዋማት ውስጥ ስላልሆነ አንድ ጊዜ ብንጾሙ አንድ ጊዜ ባንጾሙ ምን ችግር አለ ብለን ነው? ወይስ ደግሞ መጾሙን እየፈለግን ግን ቀደም ሲል የነበርንበት የህይወት መርህና አሁን ያለንበት የተለያየ ሲሆን ለመጾም የማያስችሉ ነገሮች አጋጥሞን ነው? እሱን በደንብ ቼክ ማድረግ በደንብ ማየት ያስፈልጋል። ከዛ ወደ ምላሹ ከመሄደ በፊት ወርሃ ጽጌ የምንለው ዘመኑን ነው፣ ወቅቱን ማለት ነው። የጽጌ ወቅት የጽጌ ዘመን የምንለው አንድ በተፈጥሮ አንድም ደግሞ በቤተክርስቲያናችን ስርዓት ማለት ነው። እሱን አሁን በፊት በደንብ ስለተነጋገርን ወደዛ አልሄድም። ሁለተኛ ምስጋናውን አገልግሎቱን ደግሞ ማህሌተ ጽጌ እንለዋለን፣ አገልግሎቱን ማለት ነው። ግን አሁን ምዕመናን ወስደው ጾመ ጽጌ ወይም የጽጌ ጾም ብለው ይናገራሉ። በራሱ ብቻውን ክፋት የለውም። ግን ይሄ ወቅት ከሰባቱ አጽዋማት እንደ አንዱ የሆነ ጾም የሚጾምበት ስላልሆነ የአዋጅ ጾም ስላልሆነ የጾም ወቅት ነው ተብሎ አይነገርም በቤተክርስቲያናችን ስርዓት። ወርሃ ጽጌ፣ ማህሌተ ጽጌ፣ ዘመነ ጽጌ ተብሎ ነው የሚነገረው ማለት ነው። ስለዚህ የጽጌ ጾም የሚባልም ነገር በቤተክርስቲያን የለም። ምዕመናን ግን ይጾሙታል። ትክክል ነው። ትምህርቱ ባለፈው ስለተለቀቀ እሱን ማየት ነው ምናልባት ያልተመለከታችሁ ሰዎች። የፈቃድ ጾም ነው፣ በፈቃዳችን የምንጾመው። ቤተክርስቲያን በሕግ በስርዓት ያላስቀመጠችው ማለት ይህንን ካልጾምክ ትቀጣለህ ወይም ቀኖና ያስፈልጋል ጾም ሸራሃል የማይባልበት በፈቃዱ ግን አንድ ሰው የሚጾመው። ለምሳሌ በፈቃዳችን ብዙ አይነት ጾም ልንጾም እንችላለን። የዕለት፣ የሰዓት፣ የሳምንት እንደዚህ ጾም ልንጾም እንችላለን። አንድ ሰው ህይወቱን ሙሉ በጾም በጸሎት መቆየት ይችላል። ዓመቱን ሙሉ ጾም ማድረግ ይችላል። ይሄም ደግሞ ቤተክርስቲያናችን እንዳንጾም ከከለከለችባቸው ቀኖች ውጪ ለምሳሌ ዕለተ ሰንበት፣ ልደት፣ ጥምቀት፣ በዓለ ጰራቅሊጦስ ይሄ በዓለ ሃምሳ ማለት ነው ከትንሣኤ በኋላ ያሉትን ዕለታት፣ ቅዱስ ሥጋውና ክቡር ደሙን በተቀበልንበት ዕለት ከነዚህ ቀኖች ውጪ ቤተክርስቲያን እንድንጾም ከማትፈቅድባቸው ቀኖች ውጪ ማንም ሰው መጾም ይችላል። ግን ምን አለ አንዳንድ ጊዜ በስሜት የሚጀመር ነገር ቶሎ ለማቋረጥ እድል አለው። እኔ ብዙ ጊዜ ጠቅሰዋለሁ። የጃፓን ሯጮች በማራቶን ውድድር አይታችሁ ከሆነ ከማንኛውም የዓለም ሯጭ ፊት ቀድሞ የሚገኙት ገና መጀመሪያ እንደተተኮሰ እነሱ ናቸው እና ስክሪኑ እስከ ተወሰነ ጊዜ ድረስ በቴሌቪዥን መስኮት የምናያቸው እነሱን ነው። ዙሩ እየከረረ ሲሄድ ግን እየተንጠባጠቡ ግማሾቹም እያቋረጡ ሩጫውን ይሰናበታሉ። እና ከመጀመሪያው በስሜት መሄድ በስሜት መፍጠን አንዳንድ የሚያመጣው ይሄ ነው። አንዳንድ አባቶችም ምግብ ቀርቦ እያስተናገዱ ምዕመናን በዚህ በወርሃ ጽጌ ማለት ነው የፍስክ ምግብ ሆኖ ያንን ቡራኬ ጠቅልለው ናጉረስ በሚሏቸው ጊዜ አይ እኔ ጾመኛ ነኝ ይላሉ። እና አንዳንድ አባቶች አይ ይሄ ሰው እንዲህ በአዋጅ እና ራሱን ሞላ አድርጎ ማለት ነው ጾመኛ ነኝ ብሎ በካህናቱ ፊት ሳይሸማቀቅ የሚናገር ከሆነ የካህናቱን በማኮሰስ እሱን እንደ ጾመኛ አድርጎ ውስጡ በተሪዮ ስሜት የሚናገር ከሆነ የአዋጅ አጽዋማትን ሁሉ እስከ መሻር ይደርሳሉ። ይሄ እንዲህ አይነት ሰው ወደፊት የአዋጅ አጽዋማትን በሙሉ ይሽራል። ምክንያቱም እየከበደው ሲመጣ ምን ተፍረቱን ከሰዎች እየሸሸ እየራቀ ይመጣል። ዋናውንም ጾም ላለመጾም የሚገደድበት ሁኔታ ውስጥ ሁሉ ሊገባ ይችላል። ከዚህ የተነሳ ነውና በስሜት ተጀምሮ ከሆነ እንደዚህ ነው የሚሆነው። ነገር ግን በስርዓት ጾሙን በመውደድ
የእመቤታችን ፍቅር አብዝቶ እንዲያድርባቸው ፈልገው ይጾሙትና ከተወሰነ ጊዜ በኋላ ግን እድሜ ሁኔታ ሊኖር ይችላል። ከጋብቻ ጋር ትዳር ከመመስረት ጋር ልጆች ከማሳደግ ጋር ከመሳሰሉት ነገሮች ጋር ብቻ እንደ ልብ ብቻ የማይኮንባቸው ነገሮች ሲፈጠሩ ይሄንን ጾም በመጾም ወይም ደግሞ ይሄንን ወቅት ይሄንን ወርሃ ጽጌን በመጾም ማሳለፍ የማይችሉበት ደረጃ ላይ ይደርሳሉ። በዚህ መልኩ ከሆነ በራሱ ችግር የለውም። ከጀመሩ ማቋረጥ የማይቻለው የአዋጅ አጽዋማትን ብቻ ነው። ማቋረጥ አይቻልም ስንል ከንስሐ አባት ጋር ሳይነጋገሩ ማለት ነው። ከንስሐ አባት ጋር ተነጋግሮ ግን ማቋረጥ የሚቻልበት ሁኔታ አለ፣ የአዋጅ አጽዋማትን ቢሆን። ይሄኛው ግን የፈቃድ ጾም ነው። ለምሳሌ ቅዳሴ አቋርጦ መውጣት አይቻልም፣ በቃ አይቻልም። ቀድሞ መግባትም አቋርጦ መውጣትም አይቻልም፣ ስርዓተ ቤተክርስቲያን ነው። ስብሰባ አስፈቀደም ልታቋርጥ ትችላለህ፣ ልትቀርም ትችላለህ ማለት ነው፣ በፈቃድ የምታደርገው። ይሄ ህግና ስርዓት የወጣለት ነገር ላይ በጣም ሲሪየስ ነው መሆን ያለብን። ይሄኛው ህግና ስርዓት አልወጣለትም፣ በፈቃዳችን ነው የምንጾመው። ስለዚህ ጾመን ልናቋርጠው እንችላለን። የምናቋርጥበት ምክንያት ግን ወሳኝ ነው። እሱ ላይ በደንብ ማየትና ማጥራት ይጠበቅብናል። ማቋረጡ ግን ብቻውን በራሱ ኃጢአት አይደለም ነው። ወደ ሁለተኛው ጥያቄያችን ደግሞ ስናልፍ ሁለተኛው ጥያቄያችን ሰኒ ሰናይ በሚል ስም ይላኩልን። በእውነት ቃለ ሕይወትን ያሰማልን መምህራችን። የእመቤታችን ቅድስት ድንግል ማርያም ስዕለ አድኅኖ ሲዞር የቅዱስ ጊዮርጊስ ምስል ነው እሳቸው ያሉት፣ ወይም ምስለ ስዕል ነው ያሉት፣ ግን እኛ ስዕል ነው የምንለው። ስዕል አብሮ የሚዞርበት ምክንያት ብታስረዱኝ፣ ሚስጥሩ ስላልገባኝ ነው። እጅግ በጣም ጥሩ ጥያቄ ነው። ሁለተኛው ጥያቄ ይሄ ነው። ወደ ምላሹ እንሄዳለን። የሚገርም ጥያቄ ነው፣ የሚገርም እይታ ነው። በማኅሌተ ጽጌ ጊዜ ጠያቂያችን የቅዱስ ጊዮርጊስ ስዕለ አድኅኖ ሲወጣ እና ሲታጠን ውደት ሲደረግ ያያሉ። በየአብያተ ክርስቲያናቱ ይሄ ይፈጸማል፣ ሌሊት በሥርዓተ ማኅሌቱ ጊዜ ማለት ነው። በነገራችን ላይ የቅዱስ ጊዮርጊስ ስዕል ብቻ ሳይሆን የእመቤታችን የቅድስት ድንግል ማርያም፣ የቅዱስ ሚካኤል፣ የቅዱስ ገብርኤልም አብረው ስላሉ ማለት ነው ዑደት በሚደረግበት ጊዜ ይወጣሉ። በተለይ የቅዱስ ጊዮርጊስ ስዕል ማለት ነው። ለምንድን ነው? በአጭሩ ነው የምናስቀምጠው። አንደኛ ስሙ ስለሚጠራ ነው። በዛ በማኅሌቱ ስርዓት የቅዱስ ጊዮርጊስ ስም ይጠራል። እንዘ ተአቅፊዮ ሲባልና ክበበ ጌራ ወርቅ ላይ የቅዱስ ጊዮርጊስ ስዕል ይጠራል። ስለዚህ ስሙ ስለተጠራ እንዲመጣ እንዲባርከን ስለምንማፀን በስዕለ አድኅኖ በቅዱሳት ስዕላት ደግሞ መማፀን የቤተክርስቲያናችን አንዱ ስርዓት ስለሆነ ስዕሉ በዚህ ምክንያት ይወጣል ማለት ነው። ሁለተኛ እሱ የሰማዕታት ሁሉ አለቃ ነው። ሊቀ ሰማዕታት ነው የሚባለው ቅዱስ ጊዮርጊስ። እመቤታችን ቅድስት ድንግል ማርያም ደግሞ እሞሙ ለሰማዕታት ትባላለች፣ የሰማዕታት እናት። የሰማዕታት እናት የሆነችው እመቤታችን ቅድስት ድንግል ማርያም በምትጠራበት በዛ የስርዓተ ማኅሌት ወይም ስርዓተ ምስጋና ማለት ነው ሰማዕታት ይጠራሉ ማለት ነው። ከሰማዕታቱ ደግሞ የሰማዕታቱ ሁሉ ሊቅ የሆነው የሰማዕታት ሊቀ ሰማዕታት የተባለው ቅዱስ ጊዮርጊስ ይጠራል። በቅዱስ ጊዮርጊስ ሁሉም ሰማዕታት እናታቸው ከምትባል ከእመቤታችን ከቅድስት ድንግል ማርያም ጋር ይጠራሉ ማለት ነው። የመላእክት እህታቸው ስለሆነች መላእክትም አብረው ይጠራሉ። የክርስቶስ እናቱ ስለሆነች ጌታችን መድኃኒታችን ኢየሱስ ክርስቶስም በዛ ማኅሌት ይጠራል። ዋናውም እሱ ስለሆነ ማለት ነው። በዚህ ምክንያት የሰማዕቱ የቅዱስ ጊዮርጊስ ስዕል ይወጣል ማለት ነው። እሱ ሊቀ ሰማዕታት ነው፣ እሷ ደግሞ የሰማዕታት እናት ስለሆነች ማለት ነው። ሶስተኛ የኢትዮጵያ ገበዝ ነው ቅዱስ ጊዮርጊስ። የኢትዮጵያ ገበዝ አድዋን ማስታወስ ያስፈልጋል። በአድዋ ጦርነት የዘመተው እሱ ነው። ንጉሱ አጤ ሚኒሊክ የቅዱስ ጊዮርጊስን ጽላት ከአራዳ ጊዮርጊስ ይዘው ነው ወደ አድዋ የዘመቱት። አክቹዋሊ ብዙ የቅዱስ ጊዮርጊስ ጽላቶች ከየቦታው ዘምተዋል። እንግዲህ የካቲት 23 ቀን እንደመሆኑ ማለት ነው የቅዱስ ጊዮርጊስ ጽላት ተይዞ ወደ ጦርነቱ ግንባር ተሄዷል። አንዳንድ ቦታ ላይ ታሪክ ስንሰማ ይሄ የቅዱስ ጊዮርጊስ ታቦት አብሮ ዘምቷል እያሉ አባቶቻችን ይነግሩናል። እና የተያዙት ጽላቶች የቅዱስ ጊዮርጊስ ጽላቶች ናቸውና ቅዱስ ጊዮርጊስ አብሮ ዘምቷል። ራሳቸው ጣሊያኖችም ምስክርነት አቅርበዋል። ነጭ ሆኖ በፈረስ መልኩ የኛን የሚመስል እጅግ በጣም ያስቸገረን እሱ ነው። ጣሊያኖቹ ምስክርነት ሰጥተዋል። ፈረስ ላይ ሆኖ
የኢትዮጵያን ሰራዊት ሲራዳ ነበረ። ጦርነቱ እጅግ በጣም ከባድና በትጥቅም በስልጠናም በእውቀትም ኢትዮጵያውያን ወታደሮች ከጣሊያን ወታደሮች ጋር ከመላው ዓለም የተሰባሰቡ ወታደሮች ናቸው። ይልቁንም ከአፍሪካ ከህንድ የተሰባሰቡ ወታደሮች ናቸውና ከነሱ ጋር መግጠም በስጋዊ ቁመና ከባድ ነበር። በዚህ መልኩ ቅዱስ ጊዮርጊስ የአድዋ ጦርነት የድላችን አንዱ አካል ዋነኛ አካል ስለሆነ ኢትዮጵያውያን በዚህ ማህሌት የቅዱስ ጊዮርጊስን ስዕል ይዞ በመውጣት እናከብረዋለን። ኦ ፍጠነ ረድኤትን ሳይጸልይ ሳይደግም የቅዱስ ጊዮርጊስን መልክ ሳያነብ ከቤቱ የሚወጣ ኢትዮጵያዊ የለም። በተለይ የቀድሞቹ በቃላቸው ማለት ነው የቅዱስ ጊዮርጊስን ስም ጠርተው ተማጽነው ነው የሚወጡት እና ለኢትዮጵያውያን ልዩ ፍቅር አለው። በዚህ ምክንያት የቅዱስ ጊዮርጊስ ስዕል ከእመቤታችን ስዕል ጋር አብሮ ይወጣል። አራተኛ በዓሉ በራሱ ይሄ ወርሃ ጽጌ ስደተኞቹ የሚታሰቡበት ነው። እናትና ልጁን ስደተኞቹን እናስባለን። የእናትና የልጁን ስደት ማለት ነው። ስደት ደግሞ ሰማዕታት ሰማዕትነት ከተቀበሉበት መንገድ አንዱ ነው። ለዚህ ነው እመቤታችን እሞሙ ለሰማዕታት የተባለችው በስደታቸው ስለምትመስላቸውና ስደታቸውን ባርካ ስለሰጠቻቸው ማለት ነው። አንዱ የእናትና የልጁ ስደት ለባርኮ ስደት ነው፣ ስደትን ለመባረክ አይደለም። ስለዚህ የስደተኞች በዓል ነው ማለት ነው። ስደተኞች የሚከብሩበት፣ ስደተኞች የሚታሰቡበት፣ ስደት ደግሞ ሰማዕታት ሰማዕትነትን የሚቀበሉበት አንዱ መንገድ ነው ማለት ነው። ስለዚህ በስደተኞቹ ስደት በሰማዕትነት ስደትን ሰማዕታት የተቀበሉበትን በዓል የምናከብርበት የምናስብበት ስለሆነ ከሰማዕታት ተወካያቸው የሆነው የሰማዕታት አለቃ የተባለው የቅዱስ ጊዮርጊስ ስዕል በዚህ ምክንያት ይወጣል ማለት ነው። አምስተኛው በጣም የሚገርመው እሱ እመቤታችንን በጣም ይወዳታል። ቅዱስ ጊዮርጊስ እመቤታችንን በጣም ይወዳታል፣ እሷም በጣም ትወደዋለች። በጣም የሚገርማችሁ የነሐሴ 16 ስንክሳር እንደዚህ ይላል። በዚህች ዕለት ዳግመኛ የሰማዕት አለቃ የቅዱስ ጊዮርጊስ ሥጋው ከፋርስ ሀገር ወደ ሀገሩ ልዳ በክብር የፈለሰበት ነው። የሥጋው ፍልሰት ከእመቤታችን ከቅድስት ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗል። ስለዚህ እርሷን መውደዱን የሚያውቁ ልብ አድርጎ ማንን? እመቤታችን ቅድስት ድንግል ማርያምን መውደዱን የሚያውቁ ቅዱስ ጊዮርጊስ እመቤታችን ቅድስት ድንግል ማርያምን በጣም ይወዳታል። ስለዚህ እሷን መውደዱን የሚያውቁ ስዕሉን ከስዕሏ አጠገብ ይስላሉ፣ በስሙ ለሚማጸኑ የድህነት ወደብ ይሆን ዘንድ ይላል። ይህ እንግዲህ የነሐሴ 16 ስንክሳር ነው። ነሐሴ 16 ምን የተደረገበት ምን የሆነበት እንደሆነ ሁላችንም እናውቃለን። እመቤታችን ቅድስት ድንግል ማርያም ትንሣኤዋን እርገቷን የምናስብበት ነው። ስለዚህ በዛ ቀን የቅዱስ ጊዮርጊስ ስም አብሮ ተጠቅሷል። ይወዳት ነበር ይላል። ስለዚህ የእመቤታችንን ስደት በምናስብበት እመቤታችንን ንኢ በምንልበት ስርዓተ ማህሌት ወዳጇ የሆነውን እሷም ወዳጁ የሆነችለትን የቅዱስ ጊዮርጊስን ስዕል ቤተክርስቲያን ይዛ ታከብራለች። እኛም በዛ እንማጸናለን ማለት ነው። በዚህ ምክንያት ነው የቅዱስ ጊዮርጊስን ስዕል ይዘው አባቶቻችን በማህሌቱ ማለት ነው ዑደት እያደረጉ እየታጠነ ተማጽኖ እያቀረቡ ሁላችንም ስሙን እየጠራን የምንማጸነው። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት በሁላችን ላይ አድሮ ይኖር። ሶስተኛው ጥያቄ አት እማኝ በሚል ፕሮፋይል ስም የላኩልን መምህር ቃለ ሕይወት ያሰማልን፣ መንግሥተ ሰማያት ያውርስልን፣ አስበ መምህራንን አስበ ሊቃውንትን ያድልልን፣ የተባረከውን ጤናና የአገልግሎት ዘመንም ቸሩ አምላክ ያድልልን፣ አሜን። አብሮ ያድለን። የኔ ጥያቄ ወርሃ ጽጌ ላይ አንድ ክርስቲያን ሲጾም ጾሙ የፈቃድ ጾም ስለሆነ ሲጾም በስውር ወይም ከታይታ በመራቅ መሆን እንደሚገባው እሙን ነው። ነገር ግን አንዳንዴ በዚህ ወራት በጓደኞችና በዘመድን በኩል ቢሆን ለልደት ወይም ለሌሎች ድግሶች ጥሪ በሚያደርጉበት ጊዜ አንደኛ የፍስክ ምግብ ብቻ የተዘጋጀ ሲሆን ምን ማድረግ ይገባል? ጠሪ አክባሪ ነውና ጥሪው ላይ ከተገኙ በኋላ ጾመኛ ነኝ፣ ስለዚህ የተዘጋጀውን የፍስክ ምግብ አልበላም፣ አመሰግናለሁ ብሎ መተው ወይስ ጾመኛ መሆን እንዳይታወቅበት የተዘጋጀውን አርፎ መመገብ? ሁለተኛ አሁን የጽጌን ጾም ምዕመናን እያወቁት ነውና ጥሪ ሲያደርጉ የጾም ምግብም ጨምረው የሚያዘጋጁ አሉ። አንድ ጿሚ ምዕመን ወደ ጥሪው ሲገባ
ሌሎች እንግዶች ሲሰሙ ወይም ሊሰሙ ወይም ሊያዩ በሚችሉበት ሁኔታ አስተናባሪዎቹ ተነስቶ ምግብ እንዲይዝ ከጋበዙት በኋላ የጾመኛ ወይስ የፍስክ የምትፈልገው ብለው ይጠይቁታልና ከከንቱ ውዳሴ እንዲርቅ የቱን ነው መምረጥ የሚገባው ይላል። እንግዲህ በጣም የሚገርም ጥያቄ ነው። አንደኛው ድግስ ስንጠራ አልሄድም ብንል በማህበራዊ ህይወት ያለው መስተጋብር ትልቅ ቦታ ስለሚሰጠው ይቀየማሉ። ጾመኛ ነኝ ብለን እንዳንናገር ደግሞ የአዋጅ ጾም እናደርገዋለን። ሁለተኛ ደግሞ በዚህ ወርሃ ጽጌ ብዙ ሰው እየለመደው ስለመጣ ድግስ ያዘጋጅ የጾመኛም ለብቻ ያዘጋጃል። አንዳንዴ የምትጾሙ በዚህ በኩል ስለሚባልም ያስ ቢሆን ራስን ጾመኛ አስመስሎ ማጋለጥ አይሆንም ወይ የሚል ጥያቄ ነው። በጣም ጥሩ ጥያቄ ነው። ወደ ምላሹ እንሄዳለን። አንድ ሰው ጾመኛ ሲሆን በራሱ ላይ ጾም ሲያውጅ ማለት ነው ግራ ቀኙን በደንብ ተመልክቶ ነው መሆን ያለበት ማለት ነው። ግራ ቀኙን በደንብ ተመልክቶ ኑሮውን፣ ህይወቱን፣ ማንነቱን፣ አቋሙን ማለት ነው መሸማቀቅ የለበትም። ራሱን ማሳወቅ አለበት። ስለዚህ እነዚህ ነገሮች ካወቀ ማለት ነው ፍጹም ጾም ከሆነ አይ ጥሪ ስጠራ እበላለሁ ጥሪ ከሌለ ደግሞ እጾማለሁ ብሎ ነገር የለም። ጾም ከሆነ ጾም ነው፣ በቃ ማሳወቅ ነው። በነገራችን ላይ ሰርግ ላይ ለመብላት ብቻ አይደለም ቤተዘመድ የሚሄደው አይደል? ስራ ለመርዳት ይሄዳል። ከሰርጉ በኋላ ደግሞ እንዴት ሆናችሁ ብሎ ይሄዳል። እንደውም አንዳንዶች ኢትዮጵያውያን የሚገርማችሁ ስጦታ የሚሰጡት በዋዜማው ከሰርጉ በፊት ሄደው ነው፣ ምንም ግርግር በሌለበት ስጦታቸውን ሰጥተው። የሰርጉ ዕለት ግን መጥቶ የኛን መብላት መጠጣት የሚቆጣጠር ብዙ ሰው አይኖርም። ስለዚህ የዛ ዕለት ከማዕዱ በአፋ መሆን ይቻላል፣ ችግር የለውም በራሱ ማለት ነው። እኔ ጾመኛ ከሆንኩኝ የዛ ዕለት ሄጄ ደስታዬን ገልጬ እንኳን ደስ አለ ብዬ ወደ ቤት የሚሄድ እችላለሁ። እንደየሁኔታው ይለያያል። ስለዚህ ጥበበኛ መሆን ያስፈልጋል ማለት ነው። እኔ ጾሙን የምጾመው እንዴት ነው? ስፈልግ መጾም ሳልፈልግ ደግሞ መተው እያደረኩ ነው ወይስ በትክክል ዋጋ አገኝበታለሁ ብዬ ነው የምጾመው? ስለዚህ እኔ ጋር ነው ያለው ሁሉ ነገር ማለት ነው። እና ማንም ሰው ደግሞ እርግጠኛ ነኝ በቤተ ክርስቲያን ስርዓት ጉዳይ አይደራደርም። ምክንያቱም ሰርገኞቹ እንደኛ ሃይማኖተኞች ናቸው፣ እኛን የሚመስሉ ናቸው፣ ክርስቲያኖች ናቸው፣ የሚረዱን ናቸው። የማይረዱን ሰዎች ጋር እኮ ባንጾምም ብንሄድ ምንም ጥቅም የለውም። እና ከዚህ አንጻር ራስን መመርመር ያስፈልጋል። ቅድም እንደነገርኳችሁ ነው። እኛ መጾም ከሆነ መጾም ነው ያለብን። በአዋጅ ጾም ሁላችንም የምንለው ነገር አለ። ማንም ሰው መጥቶ ጾማችንን ሊያስታቅር አይችልም። ጾመኛ ነኝ ብለን ነው የምንናገረው። በእንዲህ አይነቱ የፈቃድ ጾም ጊዜ ግን ገፍቶ ለመጣ ሰው ብቻ ነው ያንን የምንናገረው። ምን ማለት ነው? ይሄ ሰርግ እንጠራለን እንቀራለን ማለት ነው። ስለዚህ አንድ ሰው ገፍቶ መጥቶ ለምንድን ነው የቀረው ሲል ይቅርታ መጥቼ መስተናገድ ስለማልችል ነው ስለምጾም ነው እና በሌላ ጊዜ እመጣለሁ ብዬ አስቤ ነው ብሎ ማሰብ ነው። ወይም ደግሞ በሌላ ጊዜ ሄዶ ለምንድን ነው የቀረው ሲባል ይሄንን መንገር ይቻላል ማለት ነው። እና መጾም ከሆነ መጾም ነው፣ ማወጅ ግን አይፈቀድም። ማወጁ ውዳሴ ከንቱን ስለሚያመጣብን ነው ጾመኛ ነኝ ብሎ ማወጁ። ሁለተኛ የማይጾመውን ሰው ማሳቀቅ ነው። አንዳንድ ሰው ደግሞ ትክክል ጾሙ የፈቃድ ጾም የማይመስለዋልና ጾማለሁ ሲል ይሸማቀቃል፣ ይፈራናል እኛን እንጾማለን ብለን ስንናገር ማለት ነው። ሌላው ደግሞ ሰው እንዳናስቸግር ነው። ሰው ፍስግ ነው ብሎ ምግብ አዘጋጅቶ እኛ ግን እዛ ቦታ ላይ ተሰይመን ኮራ ብለን ማለት ነው ብላ እንጂ ብፌ አንሳ ስንባል አይኔ ጾማለሁ ስንል ሰዎች እንደገና ጓዳ ገብተው ለእኛ ምንበላውን ሽሮ ፍለጋ ሰውን ማሳቀቅም ማድከምም ስለሚሆን ማለት ነው። እና ስናውጅ ሰው ይደክማል። ስናውጅ ውዳሴ ከንቱ ሊጣላን ይችላል። ስናውጅ ሰው ይሳቀቃል። በዚህ ምክንያት ነው ጾመኛ ነኝ ብለን ባናውጅና ብንጾም። ከጥሪ ጋር ከሰርግ ጋር የተገናኘውን ነገር ግን በጥበብ ማስኬር ነው። እኛውን እንዲሁን ልንል አንችልም። እንደ ግንኙነታችን ቅርበትና ርቀት የሚወስነው ነው። ግን በጥበብ ማለፉ ወሳኝ ነው። የፍስግ ምግብ የሚያዘጋጁ ድግስ የሚጠሩ ሰዎች የጾም ምግብም አብረው የሚያዘጋጁ ከሆነ ግን ድግሱ ላይ ተገኝተን አይኔ ጾማለሁ ብለን ከሚጾሙ ሰዎች ጋር አብረን ብንመገብ በራሱ ብቻውን ውዳሴ ከንቱ አይደለም። እነዚህ ሰዎች ካዘጋጁ አሁን ተለምዷል። በተለይ ዝክርም ጸበል ጸዲቅም ሲደረግ ለሚጾሙ ሰዎች በተለይ መስከረም ላይ የሚደረጉ ዝክሮች ማለት ነው ይዘጋጅላቸዋል። ስለዚህ የተለመደ ስለሆነ ሄዶ እዛ መመገብ ከተቻለ በራሱ ብቻውን ውዳሴ ከንቱ አይሆንም ነው። አራተኛ ጥያቄ ላይ ደርሰናል። አራተኛውን ጥያቄ የጠየቁን አድማጭ ተመልካቻችን ኢየሩስ
ቀረ ዓለም በሚል መጠሪያ የተቀመጠ ነው። ክብር ይስጥልኝ መምህር። የኔ ጥያቄ ማህሌተ ጽጌ ከተጀመረ በኋላ የግል ጸሎት ማድረግ ይቻላል? ማለትም የዘውትር ጸሎትን ማድረስ እንችላለን ወይስ ከ3 ሰዓት በፊት የግል ጸሎታችንን መጨረስ አለብን? ከ3 ሰዓት በፊት ማለት ማህሌተ ጽጌው ከመጀመሩ በፊት ጸሎታችንን መጨረስ አለብን ወይ የሚል ጥያቄ ነው የጠየቁት። በጣም ጥሩ ጥያቄ ነው። ወደ ምላሹ እንሄዳለን። እንግዲህ ማህሌተ ጽጌው ላይ ያሉ ሰዎች 3-4 አይነት ሰዎች ናቸው። አንደኛ ባለሙያዎቹ አሉ፣ ራሱ የማህሌቱ ባለሙያዎች ማለት ነው፣ ካህናቱ ሊቃውንቱ አሉ። ሁለተኛ የማህሌቱ ባለሙያም ቢሆኑም ደግሞ የቤተ መቅደሱ ምድብተኞች ተረኞች ደግሞ አሉ፣ የሚያሳጥኑ የሚቀድሱ ወንጌል የሚያነቡ የቤተ መቅደሱ ደግሞ በታቦቱ ዙሪያ አገልግሎቱን የሚሰጡ ልኡካን ደግሞ አሉ። ሶስተኛ የሰንበት ትምህርት ቤት ወጣቶችን ጨምሮ ምዕመናን ደግሞ አሉ፣ ትንሽ ቀለሙን የቀጸሉ የሚያውቁ ከአባቶቻቸው ጋር አብረው ማህሌቱን የሚሉ ቅዳሴውንም የሚያስቀድሱ ማለት ነው። ሌሎች ደግሞ እንዲሁ ምን እንደሚደረግ አያውቁም፣ ግን አዳር አለ ቤተክርስቲያን እግዚአብሔር ይመሰገናል ከእመቤታችን በረከት እናገኛለን ብለው የሚመጡ። እነዚህኛዎቹ ምንድነው የሚያደርጉት? ብዙውን ጊዜ በመቀመጥ በመኝታ የግል ጸሎታቸውን በመጸለይ ያሳልፋሉ። ማህሌቱ ደግሞ ትንሽ ደመቅ ሲል ከበሮ በሚመታበት ቦታ ላይ እና የቸብቸቦ መዝሙር ሲሆን ዑደት ሲደረግ ደግሞ ተነስተው እንደ አባቶቻቸው እየዘመሩ ዑደት እያደረጉ እልል እያሉ ወረቡ ላይ ማለት ነው አጅበው ዘምረው ደግሞ ተመልሰው ወደ ግል ጸሎታቸው ይሄዳሉ። ስለዚህ በማህሌቱ እንግዲህ ሁሉም ነገር ተመቻችቷል ማለት ነው። አይ ማህሌቱን ከአባቶቻችን ስቡህ ብለው ከቆሙበት ጀምሮ ማለት ነው እስከ መጨረሻው ድረስ በመጽሐፍም ቢሆን ከአባቶቼ እየተረዳው አብሬ እቀጥላለሁ ካለ አንድ ሰው እንደ አቅሙ እና እንደ ጉልበቱና እንደ ጊዜው ነው ይችላል። አይ መልካ መልኩ ላይ ብቻ አሳተፋለሁኝ ከዛ ሌላኛው ላይ ደግሞ የግል ጸሎቴን አደርጋለሁ ይችላል። አይ ወረቡን አብሬያቸው ላለው መልካ መልኩ ላይ ደግሞ ወይም ደግሞ ማህሌተ ጽጌው ከአቅሜ በላይ ስለሆነ የግል ጸሎቴን እጸልያለሁ ቢል በራሱ ችግር የለውም። ስለዚህ ማህሌቱን እያረፍን እንቀላቀላለን። የማህሌቱ ተሳትፎ የሌለን ሰዎች ማለት ነው። አንደኛ ሲጀመር ዘግይተን ልንገባ እንችላለን፣ እንደ ሊቃውንቱ ቀድመን ላንገኝ እንችላለን። ሲጨረስም ደግሞ ቀድመን ልንወጣ እንችላለን። ይሄ በራሱ ማህሌቱን ማቋረጥ ለማህሌቱ ክብር አለመስጠት አይደለም። የሚመለከታቸው አካላት አሉ ተዘጋጅተው ያንን ስርዓት የሚያደርሱ ማለት ነው። በየመሃሉ እያረፍን ልንሳተፍ እንችላለን፣ ዘግይተን ልንመጣ እንችላለን፣ ቀድመን ልንወጣ እንችላለን። ይሄ በራሱ ስርዓት ቤተክርስቲያን እንደመጣስ አይቆጠርም ማለት ነው። ይህ የሚሆነው ግን በንቀት አይደለም። ይሄ የሚሆነው ግን በማን አለብኝነት አይደለም። አንደኛ በእውቀታችን ደረጃ ነው፣ ሁለተኛ በአቅማችን ነው ማለት ነው። በአቅማችን ልክ በእውቀታችን ደረጃ፣ ሶስተኛ ደግሞ እንደየስራችን ጠባይ ማለት ነው የሚሆነውና መልክ የምናዜም ወረቡን የምንቀኝ የምንል አብረን ወረቡን ማለት ነው በእልልታና በጭብጨባ የምናጅብ እንኖራለን። ስለዚህ በቤተ መቅደስ ውስጥ ስንገኝ ዋዛ ፈዛዛ ከማብዛት ማለት ነው ዳዊት በመድገም የራሳችን የግል ጸሎታችንን በመጸለይ እየዘመረን አባቶቻችንን በማጀብ እያመሰገንን ማለት ነው ጊዜውን ብናሳልፍ፣ በጣም ሲደክመን ደግሞ ጥግ ይዘን ሌላውን ሳንረብሽ አረፍ ብለን መተኛት ሳይሆን ማረፍ፣ አይናችንን ከደን አድርገን ደግሞ ወደሚቀጥለው ዝግጅት እያመራን ስርዓቱን ብንካፈል በራሱ ችግር የለውም እንጂ ከ3 ሰዓት በፊት ጸሎቴን ጨርሼ ነው ማህሌት። እሱ ምድብተኞቹ ራሱን ችለው ማህሌቱን የሚቆሙ የሚያደርሱ አባቶች አሉ። አይ እኔ እችላለሁ ካለን ደግሞ እንዳያወከን ማህሌቱን ብቻ ነው መከታተል ያለብኝ ካለን ጸሎታችንን ጨርሰን ማህሌቱን መሳተፍ እንችላለን ማለት ነው። ግን እንደ ምእመን ስርዓተ ማህሌቱን በምንሳተፍበት ጊዜ አረፍ እያልን የግል ጸሎታችንን እየጸለይን የምናደርገው በራሱ ክፋት የለውም ነው። 5ኛው ጥያቄ አት ጀብሳን በሚል መጠሪያ የቀረበ ጥያቄ ነው። መምህሮቻችን ቃለ ሕይወት ያሰማልን። ጥያቄ ቄደር የሚያስፈልጋት ልጅ ዲያቆን ማግባት ትችላለችን የሚል ነው። እንግዲህ ጥያቄው ድፍን ብሎ ነው የቀረበው። ቄደር የሚያስፈልጋት ልጅ፣ ቄደር የሚያስፈልግበት ምክንያቱ አልተጠቀሰም። ያቺ ልጅ ቄደርን ተጠምቃ የኃጢአት ስርየት አግኝታ ዲያቆን ማግባት
ትችላለች ወይ? እጅግ በጣም ጥሩ ጥያቄ ነው። ወደ ምላሹ እንሄዳለን። ቄደር የሚያስፈልጋት የሚለው ጥያቄ ምልክት ውስጥ ይሆንና ዲያቆን ማግባት ወይም የዲያቆን ሚስት መሆን ትችላለች ወይ ነው። ያልተጠቀሰው ነገር ቄደር የሚያስፈልገው ኃጢአት ምንድነው ነው። እንግዲህ አንድን ዲያቆን ለማግባት የአንዲት ሴት መመዘኛ ምንድነው የሚለውን መመለስ አለብን ማለት ነው። ይህንን መመዘኛ የሚነካ ከሆነ ስርዓተ ቄደሩ የተፈጸመው የዲያቆን ሚስት ልትሆን አትችልም ማለት ነው። ስለዚህ አንድን ዲያቆን የምታገባ ሴት መመዘኛዋ ምንድነው? የመጀመሪያው ሃይማኖቷ ነው። እሱ ያው የተረጋገጠ ነው። ያንን ዲያቆን ለማግባት ያሰበች ሴት የመጀመሪያው እሱ ነው። ሃይማኖቷ ኦርቶዶክሳዊት ተዋህዶ ቤተክርስቲያንን የምትከተል የምታምን በቤተክርስቲያን ሕግና ስርዓት የምትኖር መሆን አለባት። ሁለተኛው ምግባሯ ነው። ምግባሯ ቢያንስ የተጻፉትን የተቀመጡትን ማለት ነው። የትሩፋት ስራ እንኳን ባይኖር የምትጾም፣ የምትጸልይ፣ የምታስቀድስ፣ ንስሐ የምትገባ፣ ቅዱስ ሥጋውና ክቡር ደሙን የምትቀበል፣ የምትቆርብ፣ ንጽህናዋንና ድንግልናዋን የጠበቀች። በቃ ክራይቴሪያው ይሄ ነው። አሁን ወደ መጽሐፈ ቄደር እንሂድ። ትልቁ ሃይማኖትና ድንግልና ነው ለአንዲት ሴት ማለት ነው። ሃይማኖትና ድንግልና፣ ሃይማኖቷን የጠበቀች ንጽህናዋን ድንግልናዋን ያጸናች እና የያዘች። አሁን ቄደር የሚያስፈልገው ድንግልና ላሳጣ ጉዳይ ከሆነ በጭራሽ የዲያቆን ሚስት አትሆንም ማለት ነው። ይሄ ምን ማለት ነው? ከጋብቻ ፊት ግንኙነት አድርጋ ግንኙነቱ ደግሞ በሃይማኖት ከማይመስላት ሰው ጋር ሆኖ ማለት ነው። ቄደር የሚያስፈልገው እሱ ነው። በሃይማኖት ከማይመስለው ሰው ጋር ግንኙነት የፈጸመ ወንድም ሴትም ብትሆን አንደኛ ግንኙነቱ ከጋብቻ ውጪ በመሆኑ ዝሙት ነው። በዛ ተጨማሪ ደግሞ በሃይማኖት የማይመስል ሰው ነው። ስለዚህ ለዚህ ቄደር ያስፈልገዋል ማለት ነው። እና ድንግልናን ከማጥፋት ጋር በተገናኘ ከሆነ ቄደሩ የዲያቆን ሚስት ልትሆን አትችልም ማለት ነው። ዲያቆኑ በንጽህና በድንግልና ነው የሚያገባው። በንጽህና በድንግልና ያለችን ሴት ብቻ እንዲያገባ ስርዓተ ቤተክርስቲያን ስለሚያስገድደው ማለት ነው። ከዚህ ውጪ ከሆነ ግን ቄደር የሚያስፈልገው ለምሳሌ የአሕዛብን ምግብ መመገብ ሊሆን ይችላል። በአሕዛብ ሀገር በመኖር ብዙ ከሃይማኖቱ የሚያፈቅዱ ጉዳዮችን ከዚህ ከድንግልና ጋር ከግብረ ሥጋ ግንኙነት ውጪ የሆኑ ነገሮችን መፈጸም ሊሆን ይችላል። እሱም ከንስሐ አባት ጋር ተነጋግሮ በዛ ጉዳይ ቄደር የሚያስፈልገው ሆኖ ቄደርን ፈጽማ ግን የዲያቆን ሚስት አትሆንም ማለት አይቻልም። ኢቭን ሃይማኖቷን እንኳን ለውጣ ግን ድንግልናዋን ጠብቃ በኋላ ላይ ግን ወደ ሃይማኖቷ ተመልሳ መጽሐፈ ቄደር ተደግሞላት ማለት ነው ድንግልናዋን ጠብቃ ሃይማኖቷንም በመጽሐፈ ቄደር ወይም በስርዓተ ቤተክርስቲያን በንስሐ አስመልሳ የዲያቆን ሚስት ልትሆን ትችላለች። ግን ይሄንን ከንስሐ አባት ጋር መማከር መነጋገር ያስፈልጋል ማለት ነው። ለአሁኑ ግን ሃይማኖትና ድንግልናን መጠበቅ አንዱ እና የመጨረሻው ክራይቴሪያ ነው የዲያቆን ሚስት ለመሆን። ስድስተኛው ጥያቄ አት ሰናይት መንግስቱ በሚል ስም የተላከልን ነው። ስለናንተ ይህንን ጥያቄ መልሱልኝ። በቃል በቃል ነው ማነበው። በነገራችን ላይ ለናንተ ይህን ጥያቄ መልሱልኝ። ቂም አለመያዝ ማለት በተለያየ መንገድ ሊያጠፋ የሚፈልግ ጠላት መራቅና በቀል አለማሰብ ነው ወይስ ሌላ ነው የሚል ነው። ወደ ምላሹ እንሄዳለን። ቂም አለመያዝ ማለት ምን ማለት ነው? ቂም አለመያዝ ማለት በደልን አለመርሳት ማለት አይደለም። በጣም እንድታስቡት የምፈልገው ቂም አለመያዝ ማለት በደልን አለመርሳት ማለት አይደለም። በደልን ልናስታውሰው እንችላለን። አንድ ሰው ለምሳሌ ከኪሳችን 10 ብር ሰረቀን፣ ያን ሰውዬ አወቅነው እና ለጊዜው ተጣላን፣ ተደባደበን፣ ምናለን ወይ አልመለሰልንም ወይ መልሶልን ሊሆን ይችላል። በቃ አለቀ። ከዛ በኋላ ሰዎች መሀላችን ገቡና በቃ ታረቁ አሉን፣ ታረቅን። 10 ብር እሱ እንደሰረቀኝ እኔ እንደተሰረቅኩ ልረሳ አልችልም። በሆነ አጋጣሚ ላስታውሰው ይችላል። እድለኞች ናቸው ይሄንን ኩነት ይሄንን ሁኔታ የሚረሱ ሰዎች ማለት ነው። ግን ቂም አይደለም። በቃ አንዳንድ ጊዜ እንደፈንም ልናነሳው እንችላለን። 10 ብሬን እኮ ሰርቀህ ምናምን፣ እሱን ማስታወሱ ብቻውን ቂም አይደለም። ቂም አለመያዝ ማለት መተው ማለት ነው። ቂም አለመያዝ ማለት አለመበቀል ማለት ነው። ቂም አለመያዝ ማለት አለመጥላት ማለት ነው። ያንን ሰው በቃ አለመጥላት፣ ያንን ሰው ለመበቀል አለማሰብ፣ ጉዳዩን መተው፣ እንዳልተፈጸመ መቁጠር ነው ቂም አለመያዝ ማለት ነው። አንዳንድ ጊዜ በዚህ ውስጥ የሥራ የኑሮ የሽርክና ሁኔታ ሊቋረጥ ይችላል።
አንዳንድ ሰዎች ታርቀናል ስለዚህ አብረን መነገድ አለብን ይላሉ። እንዴ አብረን ላንነግድ እንችላለን። መታረቃችንን ይሄ ሊያጠፋው አይችልም። አብረን አንነግድም ግን ታርቀናል ትቼዋለሁ። በቃ ከዚህ በኋላ የሆነ ነገር ይፈጠራል ብዬ ልፈራ እችላለሁ። ባልና ሚስቶችም ቢሆኑ በሆነ ምክንያት ይጋጫሉ፣ እስከ መፋታት ይደርሳሉ አይደለም? ግን ቂማችሁን አውጡ፣ ታረቁ። ከዚህ በኋላ ወንድምና እህት ናችሁ። አንተም ልጆች ናቸው፣ ያንቺም ልጆችሽ ናቸው። የሷ ቤተሰብ ያንተም ቤተሰብ የሷ ናቸው ብለው ሊቀጥሉ ይችላሉ። ትዳሩ ግን ላይመጣ ይችላል፣ ብዙ ነገሮች ስላሉ ማለት ነው። ስለዚህ ቂም አለመያዝ ማለት ለመበቀል አለመዘጋጀት ማለት ነው እንጂ ነገሩን አለማሰብ ማለት አይደለም። እርቁ ተፈጽሞ አንድነቱ ላይኖር ይችላል። ሁሉም ነገር እንደነበረው ላይመለስ ይችላል። ስለዚህ ሁሉም ነገር እንደነበረው ይመለስ ማለት ከባድ ነው። ዋናውና ትልቁ ነገር ቂም አለመያዝ ማለት በቀልን አለመፈጸም፣ ጥላቻን መተው፣ አለመራገም፣ አለማማረር ማለት ነው። ቂም አለመያዝ ማለት ምን ማለት ነው ብለው ለጠየቁ 7ኛው ጥያቄ አት መሰለ በሚል መጠሪያ ስም የተቀመጠ ነው። ለምትሰጡን ትምህርት ሁሉ ቃለ ሕይወት ያሰማልን፣ ጸጋውን ያብዛላችሁ። ብዙ ጥያቄዎቼ በልማድና ክርስትና ተመልሶልኛል። የኔ እንቁ መምህሮች ኑሩልን። አንድ ማድረግ ያቃተኝ ነገር አለ። አባቴን በጣም ነው የምጠላው። ከልጅነቴ ጀምሮ በልጅነት በኔ አእምሮ የሚከብድ ንግግርን ይናገረኝ ነበር። ብዙ ነገሮች ተደራርበው ቂም ይዤበታለሁ። ለመርሳትም አልቻልኩም። ንስሐ ገባው። ጥላቻዬ ግን ጭራሽ ጨመረ። ሰው እንኳን ሲጠይቀኝ ሞቷል ብዬ ነው የምናገረው። ምን ላድርግ ከውስጤ ያለውን ቂም ለማስወጣት ይላል። እጅግ በጣም ከባድ ነው። ይሄንን ጥያቄ ለመመለስ በእኒህ ጠያቂ ጫማ ሆኖ ማሰብ ይጠይቃል። ነገር ግን እንደ ቤተ ክርስቲያናችን ስርዓት፣ እንደ ቤተ ክርስቲያናችን አስተምህሮ የሚለውን በተመለከተ የጥያቄውን ምላሽ እንደሚከተለው እናቀርባለን። እኔ 3 ጥያቄዎችን መልሼ ለጠያቂያችን ማቅረብ እወዳለሁ። የመጀመሪያው በትክክል ልጅ ኖት? በትክክል እሳቸው አባቶት ናቸው? ይህንን ቼክ ማድረግ ያስፈልጋል። አንዳንድ ጊዜ በተፈጥሮም የምናገኛቸው ነገሮች ስላሉ ማለት ነው። እነሱ ከሌሉ የግድ ማምጣት ስለማይቻል የእንጀራ አባት ከሆነ ምናልባት አሳዳጊያችን ከሆነ ይህንን በደንብ ማጣራትና ቼክ ማድረግ ያስፈልጋል። ሁለተኛው በምን ምክንያት ነው እንደዚህ ሊሆኑ የቻሉት? ምክንያቱም ብናውቀው ደስ ይለናል። ምንድን ነው ምክንያቱ? ምናልባት ያልተገለጠ ነገር ካለ። ሶስተኛ አሁን የሚኖሩት አብረው ነው ወይ? እነዚህን ጥያቄዎች ሳይዙ በትክክል ምላሹን ማግኘት በጣም ከባድ ሊሆን ስለሚችል ነው። ነገር ግን አባትን ጥላ የሚል የቤተክርስቲያን ትምህርት የለም። ስለዚህ በምንም መልኩ እንደ ቀንዲል ሚዲያ እና እንደ ልማድና ክርስትና መርሃ ግብር ትክክል ኖት አባቶን መጥላቱ ከተደረገው ቦታ አንጻር ይችላሉ የሚል ትምህርት አይኖረንም። በቃ ትምህርቱ የቤተክርስቲያናችን ስሪቷም አይፈቅድም። አባትን እናትን አክብር ነው የሚለው፣ ወደድንም ጠላንም ማለት ነው። ምክንያቱም ምን መሰለው የሚሆነው፣ ለምሳሌ አንዳንድ ሰዎች እግዚአብሔር ላይ የሚያማርሩ ሰዎች አሉ። በቃ እግዚአብሔር የለም ያሉ ሰዎች በታሪክም ስናነብ አይደለም አህያው ጠፍቶበት እግዚአብሔር የለም የኔን አህያ ማግኘት ካልቻልኩኝ በቃ እግዚአብሔር የለም ብሎ ያሰበ ሰው እንዳለ በታሪክ እናነባለን። እና ለምንድን ነው እግዚአብሔር የለም ያሉት እነዛ ሰዎች? በእነሱ አመለካከት ነው፣ በእነሱ አስተሳሰብ ነው። እግዚአብሔር እነዛን ሰዎች ለማሳዘን ለመበደል ያደረገው ነገር ኖሮ ነው? በጭራሽ። ይሄ ለባህሪው የሚስማማ አይደለም። ምናልባትም በእኛ ቤተሰብም በእኛ በሰው ሰውኛ የምናስበው ይሄንን ነው፣ አባታችንን እናታችንን። እኔ አንድ ወንድም አለኝ፣ ዘማሪ ነው፣ ቀሲስ ነው። እና ሲነግረኝ እናቴን በጣም ነው መጠላት አለ። ግን እናቴ ናት። አሁን ትልቅ ሰው ሆኗል፣ በቅስና ማድረግ ነው ያለው። እናቴን እጠላ ነበር ሲል አሁን እናቱን ይጠላል ማለት አይደለም። ግን ምክንያት ምን ነበር ስንለው በጣም ስለምትገርፈኝ አለ። ተመልከቱ፣ በጣም ትገርፈኝ ስለነበር እና ለእናቴ ውሸት ነው የምናገረው አለ፣ ለአባቴ እውነት ነው የምናገረው አለ። አባቴን በጣም ወደዋለሁ አለ፣ እናቴን በጣም እጠላታለሁ አለ። ለምን? አባቴ አይገርፈኝም አይነካኝም አለ እና በስነ ስርዓት ነው የማናገረው አለ። እናቴ ግን ስለምትገርፈኝ እውነቱን ብናገር ስለምገረፍ ዋሽቼ ነው የምናገረው አለ። በቀርባት ስለምትገርፈኝ እጠላታለሁ አለ። ግን እኛ እናት ይሄ ወንድማችንን ይገርፉት የነበረው ለምንድን ነው? ልጄ አይደለህም እያሉ ነበር ሲገርፉት የነበረው።
ጥሩ ልጅ እንዲሆን ነው፣ መስመሩን እንዳይስት ነው። ስለዚህ አሁን ላይ ነው የሚረዳው ማለት ነው። እና እኛም ከኛ መረዳት አንጻር አባታችንን ልንጠላው እንችላለን ነው። ስለዚህ ሙሉ ለሙሉ ጥላቻው ትክክል ሊሆን አይችልም። በምን መስፈርት ጥላቻ በቤተክርስቲያናችን ቦታ አይኖረውም። አባቱን መርጦ እኔን መካድ አይችልም ብሎናል አምላካችን። አባትን መርጦ እኔን መካድ፣ እንደገና ደግሞ አባቱን ሳያከብር አይደል የሚያየውን ወንድሙን ሳያከብር የሚያያትን እናቱን ሳያከብር ለእግዚአብሔር መሆን ደግሞ አይችልም። መጽሐፍ ቅዱስ እንደዚህ ነው የሚለው የማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም ይላል። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም ይላል። ልብ አድርጉ፣ አባትን አክብር እናትን ማክብር፣ በምድር ላይ እድሜ ረጅም እንዲሆን አባትን እናትን አክብር ይላል። አባታችንን መውደድ እንዳለብን አባታችንን ማክበር እንዳለብን እየነገረን ከኔ ይልቅ ግን አባቱን የሚወድ ይላል። ከኔ ይልቅ ማለት ምን ማለት ነው? እኔን በሚወድበት መውደድ አባቱን የሚወድ ማለት እኛ እግዚአብሔርን አምላካችን ብለን ነው የምንወደው አይደል? ፈጣሪያችን እና አባታችንንም አምላካችን ፈጣሪያችን ማለት አንችልም። በዚህ ልክ ልንወደው አንችልም። ምን ማለት ነው ይሄ? አባታችንን ከሃይማኖታችን የሚያስወጣ ከአምልኮት እግዚአብሔር በአፋ የሚያደርገንን ስራ ሊያሰራን ቢፈልግ ምን ማለት ነው ይሄ? ጣዖት እንድናመልክ ለጣዖት እንድንሰግድ ቢያስገድደን ከሃይማኖታችን ወጥቶ ወደ ሃይማኖቴ ግባ ቢለን በጭራሽ አባታችንን ከእግዚአብሔር ይልቅ አንመርጠው። አብርሃም ያደረገው ይህንን ነው። አባትነቱን አክብሯል። ጣዖት እንዲሸጥለት ወደ ገበያ ሲልከው ታዞታል። ወደ ገበያ ሄዷል። ጣዖቱን ለሽያጭ አቅርቧል። ጣዖቱን ለሽያጭ ሲያቀርብ ግን እግዚአብሔርን ትቶ አባትነቱን አክብሮ አይደለም። እግዚአብሔርን ይዞ ለአባትነቱን ታዞ ነው። ዓይን እያለው የማያይ፣ ጆሮ እያለው የማይሰማ፣ እጅ እያለው የማይዳስስ፣ እግር እያለው የማይራመድ አምላክ አለ ግዙ። አባቱ ሽጥ ነው ያለው። ስለዚህ ለመሸጥ እየተናገረ ነው፣ እውነቱን እየተናገረ ማለት ነው። የአባቱንም ትእዛዝ ፈጽሟል፣ የእግዚአብሔርን አምላክነትም መስክሯል። ስለዚህ በጥበብ ነው አባታችንን መታዘዝና መውደድ ያለብን ማለት ነው። በይሄ ተርታና ተራ በሆነ ስጋዊ ጥላቻ የወለደንን አባታችን ልንጠላው አንችልም። ለጊዜው ልንቀየመው እንችላለን፣ ልናዝን እንችላለን። አባቴ አይደለህም ልንለው ግን አንችልም። አባታችን ደግሞ ሊያዝንብን አይገባም። ስለዚህ በሃይማኖት ምክንያት ካልሆነ በስተቀር ከአባትና ከእናታችን መለየት እንደማንችል ይነግረናል። ይህንን በጾም በጸሎት በሰጊድ ወደ እግዚአብሔር አብዝቶ በመለመን ጥላቻውን እንዲያስወጣልን ማድረግ ነው፣ መማፀን ነው። ወደ እግዚአብሔር መጮህ ነው የሚያስፈልገውና አባቴ አይደለም የቃል ነው የሚሆነው። አባቴ አይደለም የሚለው ተፈጥሮ አያሰናብተንም፣ አባታችን ከሆነ ማለት ነው። ራሱ እግዚአብሔርም ይታዘበናል። አባቴ አይደለም የሚለውን በቃል ነው የምንናገረው እንጂ በተግባር ግን አባቴ አይደለም ብለን አባትነትን ልንሽር አንችልም ማለት ነው። እግዚአብሔር ከዛ አባት እንድንወለድ አድርጎናል። ስለዚህ የግድሱን መሻር አንችልም። አባታችን ነው። ነገር ግን ማንደግፈው ማንፈልገው ጉዳይ ደግሞ አለ። ያን ከቻለ ማስተው ነው። አብረን የምንኖር ከሆነ ከዛ ነገር ለማላቀቅ መሞከር ነው። አብረን ማንሆን ከሆነ ደግሞ ያን ነገር እያስታወስን መብከንከን የለብንም። ቅድም እንዳልኩት ስለ አባታችን ጥሩ ነገር ይነግሩን የነበሩ ሰዎችን መፈለግ ነው። ጥላቻ እየሰማን ካደግን ማለት ነው። ስለ አባታችን ጥሩ ነገር የሚነግሩንን ሰዎች ፈልጎ ስለ አባታችን ጥሩ ነገር ለመስማት መሞከር አለብን። ያን ነገር የሚያደርገው ለኛ ብሎ እስከሆነ አናውቀውም። ስለዚህ ጥላቻን ከልቦና ማስወጣት ያስፈልጋል። በተቻለ መጠን ጥላቻን ማጥፋት ያስፈልጋል። ከባድ ከሆነ ምናልባት ይሄ የተደረገው ወይም ጥላቻ የመጣበት መንገድ እጅግ በጣም ከባድ ከሆነ በውስጥ መስመር ልናናግሮት ፈቃደኛ ነን። ኤዲተሮቻችን ስልክ ቁጥራችንን ያስቀምጣሉ። በዛ ስልክ ቁጥር ደውለው መነጋገር እንችላለን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮቻችን በያላችሁበት የዛሬው መርሃ ግብራችን እንዳልኳችሁ ለየት ያለ ነው። የእናንተ ጥያቄ የሚመለስበት ነው። እንግዲህ ሊቀ ዲያቆናት ቀዳሚ ጸጋ ጥያቄዎቻችሁን በዚህ ሰዓት ተገኝቶ ማቅረብ ነበረበት። ማቅረብ ግን አልቻለም። ከባህር ማዶ ነው። ለምንድን ነው ከባህር ማዶ የሄደው? ለምንድን ነው ይህን ያህል ጊዜ ቆየው? ሲመጣ የሚነግራችሁ ይሆናል። እኔ እናንተን ጥያቄ ወደ እናንተ አቀረብኩ፣ ምላሹንም ወደ እናንተ አቀረብኩ። ሳምንት በተለመደው ከኔ ብቻ ጋር በሚኖረን መርሃ ግብር እስከምንገናኝ በያላችሁበት ቸር ቆዩኝ።
ላይክ፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን እንደተለመደው እንድትገልጹ በትህትና ጋበዝኳችሁ። ሰላም ሁኑልኝ።